አይደለም መምታት በርበሬ ላጥናት እችላለሁ። እኔ ግን ለመጨረሻ ጊዜ ደግሜ የማልነግርሽ አንድ ነገር ልንገርሽ። ትንሽ ሳውራሽ እኩይ ዛሬ እናቴ የተሰደበች። እኔ አልቀለድኩም። ከዚህ በኋላ ረግጠሽኝ እንዳትሄጂ። ነገር እያስታወስክ ምን ነው ባላደረግኩት ብለህ አቤት ነው። ከዚህ በኋላ ረግጠሽኝ እንዳትሄጂ። እዝራ ዲናን በጥፊ መታት። ዲናም ይህንን ላደረግከው አስለቅሳለሁ እያለችው እየፎከረችበት ትገኛለች። እዝራም እንግዲህ መስሪን ስለመታቻት ነበር የመታት። ሆኖም አይደለም መምታት በሚጥሚጣ ማጠን እንኳን እችላለሁ፣ እቺ የደሃ ልጅ ምን ታመጣለች እያለች ነበር። ሆኖም እዝራ እንግዲህ ዲናን በጥፊ ሲመታት ምን ከእሷ ጋር የሚያገናኝ ነገር አለ እያለችውም ትገኛለች። ሆኖም እንግዲህ በዶክተር እርብቃ የተነሳ ዲናም እየተሰደበችና ማርዳ እየተሰደበች ትገኛለች። ሆኖም እንግዲህ ሳቤላም እናቴ በፍጹም እንደዚህ እንድትሰደብማ ዝም አልልም፣ ዶክተር እርብቃስ ለምንድን ነው ባለጌ የሆነችው የሚለው ጥያቄ ፈጥሮባታል። ሆኖም አብርሃም ደግሞ ልጄ እንደዚህ አይባልም ብሎ ሲላትም እኔማ እናቴን የሰደባትን ሰው በፍጹም አልተወውም፣ እናቴ እንድትሰደብ አልፈልግም ብላ ትላለች። ዶክተር እርብቃንም ጠይቂያት ነበረ ግን ደግሞ ምላሽ አልሰጠችኝም ብላ ትለዋለች። አብርሃምም እንግዲህ እሷ ምላሽ ትሰጥሻለች ልጄ፣ አይዞሽ፣ እንደዚህ ማድረግ የለብሽም፣ ደግሞም ክፉን በክፉ አይደለም የሚመለሰው፣ መጽሐፍ ቅዱስ እንደዚህ ይላል ወይ ብሎ ልጁን ይጠይቃታል። እሷም አባዬ ታዲያ እናቴ እየተሰደበች እኔ ዝም አልልም እያለችው ትገኛለች። ሆኖም እንግዲህ ዲና አንተ ለራስህ የማታስብ ከሆነ እንኳን ክብርህን የማትፈልግ ከሆነ ለልጅና ለቤተሰብ አትጨነቅም ወይ? እችን ባለጌ ለምንድን ነው ከዚህ ቤት የማታወጣት? እስከ መቼ ድረስ ነው እዚህ ቤት የምታስቀምጣት? ከዚህ ቤት ማውጣት አለብህ ብላ ትለዋለች። አብርሃምም ምንም በማያገባሽ ነገር ጣልቃ አትግቢ፣ ምንም ነገር አያገባሽም፣ ከዚህም በኋላ አፌን እከፍታለሁ ብትይ ውርድ ከራሴ እያላት ይገኛል። ሆኖም እንግዲህ መስሪንም እያመነጫጨቀች ዲና ታናግራታለች። እሷም እንደዚህ እንድታናግርኝ አልፈቅድልሽም፣ ለእናቴ ብዬ እንጂ እኔ ራሴን የቻኩ ጠንቃቃ ሴት ነኝ ብላ ስትላትም እንዴት እንደዚህ አይነት ንግግር ከኔ ጋር ትናገሪያለሽ? አንቺ ደሃ ማን ሆነሽ ነው ከኔ ጋር እንደዚህ አይነት ንግግር የምታደርጊው? ብላ ትላለች። ደሃ ማለት ምን እንደሆነ ያልገባት ዲና እንግዲህ ደህንነት ማለት እንዴት ምርጥ እንደሆነ የማይገባት እንግዲህ ዲና ሀብት ኖሯት የጭንቅላት ደህንነት ያላትና መርሲ ደግሞ የጭንቅላት ሀብታም ሆና የገንዘብ ደህንነት የያዛት ናት። ሆኖም እንግዲህ ያንን ነገር ደግሞ እናንተ ደምሩና የትኛው ነው ጠቃሚ የሚለውን ኮሜንት ላይ አስቀምጡልኝ። ሆኖም እንግዲህ በጥፊ ትመታታለች። እሷም በጥፊ በመታቻ ሰዓት ስቅስቅ እያለች እያለቀሰች ነበር። ሆኖም እንግዲህ እሷም እያለቀሰች ባለችበት ፊሊተሩ ደግሞ ምን አስመስሎኛል ድስት አስመሰለኝ እንዴ? እሷም እንግዲህ እያለቀሰች ባለችበትም እንዴት ወዴት የሚለው እንግዲህ ሳታገናዝብ ነበር በጥፊ የሰጠቻት። አቶ እዝራ ይመጣና ምን አባሽ ስለሆንሽ ነው እጅሽን እሷ ላይ ያነሳሹ? ብትጠነቀቂ ይሻላል፣ ውርድ ከራሴ በማለትም እንግዲህ አንዲት ነገር ጥፊ ይሰጣታል። እሷም ያችን ጥፊ ከቀመሰች በኋላ እዝራን አንተ ምን ሆነክ? አንተ ለምንድን ነው ለእሷ ጋሻ የሆንከው? ምንስ ያገባሃል? ከእሷ ጋር ምን አይነት ግንኙነት አለህ? ብላ ትለዋለች። እሱን አያገባሽም፣ ካወዲህ ግን እንደዚህ አይነት ነገር ቢለመድሽ ውርድ ከራሴ በማለትም እንግዲህ አቶ እዝራ እሳዋን ይሰጣታል። ሆኖም እንግዲህ እሷም እንደዛ ባላትም ሰዓት እሺ እንዴት ማድረግ እንዳለባት ግራ ይገባታል። ሆኖም እንግዲህ መስሪም እኔ ለእናቴ ብዬ እንጂ እንደዚህ ማንም ሰው እንዲናገረኝ አልፈልግም ብላ
ትታው ትሄዳለች። እንግዲህ እዝራም ምንጭቅ አድርጎ ይመልሳትና እኔ ስታናግሪኝ በስርዓት አናግሪኝ፣ ቆመሽ በስርዓት እንድታናግሪኝ እንጂ ረግጠሽኝ እንድትሄጂ አልፈለግም ብሎ ይላታል። ሆኖም አንተ የትኛው ስርዓት ያለህ ኖሮ ነው አንተ እኔን ስለ ስርዓት የምታስተምረኝ? ስርዓት ሲኖርክ እኮ ነው እኔን ስለ ስርዓት የምታስተምረኝ በማለት ትናገረዋለች። እሱም እንግዲህ እንደዛ በምትናገረውም ሰዓት ታዲያ እሱም ከዛሬ ቀን ጀምሮ እረግጥሻለሁ ብትይ እረግጥሻለሁ ብሎ እንግዲህ ረግጧትም ነበር ማለት ረግጧት በእግሩ ሳይሆን በግንባሩ ነበር የረገጣት። ሆኖም እንግዲህ አቶ ባርኮን ሁልጊዜም በፉከራ ብቻ የሚጨርሰው አካኪ ዘራፍ ለማለት እንግዲህ ለባርኮን በጣም ትንሽ ነውና እንግዲህ ያችን እጁን እቅፍ በማድረግ እጁን ይዞ እየዞረ እሱም ይሄንን ያደረገውን ሰው ባገኘው አለቀውም እያለ ነበረ። ስለዚህ ደግሞ እናንተ ሼር አድርጉና ካደረሳችሁለት ያንን ነገር ያደረገው በሙሉ እጁንም ዲና ላይ እንዳነሳ እዝራ ነግረዋለሁ። እዝራ እንግዲህ ሲመታ ሩሩነት የሌለው አሁን እጁን ሰብሮት ነበር። ቀጣዩን እጁን እንዳይሰብረው ግን እጅግ እየፈራን እንገኛለን። ሆኖም እንግዲህ እዚህ ጋር አንድ ሌላ ወሬ ትዝ ስላለኝ የሳቤላን ድራማ ነገ እንቀጥላለን። እንዴነሽና የሚልና የሚያስገርም ወይዘሮ ሱመያና ሰይድ እንግዲህ በሰርግ ሊጋቡ ሰርግ ጠርተውናል። እነሱን እንግዲህ ይዤላችሁ ስለምመጣ የመጨረሻው የሱመያ ውሳኔ ታውቋል። የመጨረሻው የሱመያ ውሳኔ እንግዲህ የሆነው ነገር ምን ይመስላችኋል? ሁለቱንና አራቱን ሚስቶችህን ከቤት ጥሩግ አድርገ አውጥተ 80ን ካወረድክ በኋላ ከእንደገና እንጋባለን በማለት እንግዲህ የሰይድ እህት ትርቅ ልታስወርድ ትላለች። አቶ ሰይድም እንግዲህ ሚስት በፍጹም ማጣት የማይፈልገው ሰውዬ ትራክ ይዞኝ ነው ትራክ ይዞኝ ነው። ቆይ ትራክ የታለ? ትራክ ይዞኝ ነው። እና እነሱን ከፈታዋቸው በኋላ ሱመያ እንደ ባለፈው ብታደርገኝስ እያለ ነው። ሆኖም እንግዲህ ስኪኔ የምትባለው 1 ሚሊዮን ብር እኔ ያበድሪያት ውጭ ልትሄድ ነው ብላ ትላለች። እኔ አልገባኝ እዚህ ጋር እኮ ስላልገባኝ ነው። ይሄ የቶክቶክ ነገር ነው። ቆይ በኋላ አዳምጬ ነግራቸዋለሁ። እንዴ ውጭ ሀገር ለመሄድ 1 ሚሊዮን ብር አንሶኝ ነው ያለችው። ገብቷቸው አንሶኝ ነው። እና 1 ሚሊዮን ብር ኢትዮጵያ ላይ 1 ብር ሆኗል ማለቷ ነው። አልገባኝም። እኔ እሱ ሰፈር እስቲ እናንተ የገባችሁ ኮሜንት ላይ አስቀምጡልኝ። 1 ሚሊዮን ማለት 1 ብር ማለት ነው። እኔ ይሄ ሚሊዮን ብር የት ነው የሚገኘው? ሼር አድርጉልኝና ሄጄ ሊዮ ወይስ የት ሀገር ነው ያለው? ይሄ አሁን ለምሳሌ እሷ ውጭ ሀገር ለመሄድ 1 ሚሊዮን አነሰኝ እንዳለ እኮ ውሸት እንኳን ሲዋሽ የሆነ ግማሽ ወይ ኑስ ወይ ሩብ ይዋሻል። ይሄ እኮ የተዋሸው ሙሉ ለሙሉ ነው የተዋሸው ማለት 1 ሚሊዮን ጎሎኛል። አሜሪካ ለመሄድ ስንት ሚሊዮን ያስፈልጋል? ወይስ አሜሪካ ነው ወይስ የልትሄድ ነው? እኔ አልገባኝም። እና እስቲ በደንብ አጣርቼ ወሬውን እመጣለሁ። እንግዲህ ከፈታ 3ቱንም ሚስቶች ከፈታ አሁን ለምሳሌ መጀመሪያዋ ማን ነበረች? አዩ፣ ከዛን ሀዊ፣ ከዛን አሁን ደግሞ ረሃመት ናት አይደለችም? ከዲጃ ናት የሆነ ግን እነኛ 4 ናቸው። እንትና ደግሞ አላገባችሁም። አንዷ ሮዛ የምትባለው ደግሞ ለሱመያ ብላ ተወች። ይሄ ሁሉም ሚስቶቹ ናቸው። እና እነሱን ሁሉ ፈቶ ነው። እኔ እንጃ እንዲህ አልገባኝም። ግን ሳይገባኝ እኮ ልነግራችሁ መምጣት የራሱ አጃይባ ነው። እና የነሳቤላ ድራማ ይሻለናል። እስቲ ከምትወዱት እኔ ከማቀርብላችሁ ድራማ ትንትን አድርጌ ዘለቄታውን ያመጣውላችሁና የወደዳችሁትን ኮሜንት ላይ አስቀምጡልኝ። ደግሞ በአዲስ ድራማ አመጣላችኋለሁ ነገ ማለት ነው። ነገ ሳይሆን ተነገ ወዲያም ቢሆን ቆንጆ በራሴ ድራማ ነው የምመጣው። አንድ ሰው እየፈለኩ ነው። 3 ሰው ከሆነ እኮ ድራማ መስራት እንችላለና በ3 ሰው ድራማ እንሰራለን። ምርጥ አስተማሪ ተወዳጅ የሆነ ተከታታይ ድራማ ነው ማመጣላችሁ። እናንተ ርዕሱን ማን ብዬ ልጀምረው? ሸቃሊት ከዳማ ወይስ የስግደቷ ሴት? ከማ ልጀምር? በየትኛው ልጀምርላችሁ ድራማውን?
ኮሜንት ላይ ያስቀምጡልኝ። በየትኛው በስግደት በሸቃሊት በከዳማ ወይስ ሌላም አላ ከከዳማ ውጭ ጥሩ ጥሩ ስም አለን በኢትዮጵያ። ገረድ፣ አገልጋይ፣ ሰራተኛ፣ መናጢ ይሄ ሁሉ እናንተ እንደኛ እድለኛ የለም እኮ ጥሩ ጥሩ ስም ነው የሚያወጡልን ማለት ነው። ይመቻችሁ።